ቅድስትማ ደፋር ሆናለች። የሚገርም ነው እኮ የሚገርም ነው። በመጨረሻም እንግዲህ ብሩክን አንተ እኔን የማግባት ፍላጎት አለ የለህም? ትወደኛለህ አትወደኝም? የሚል ጥያቄ ጠይቀዋለች። እንግዲህ በጣም ጎበዝ ደፋር ሆና እሷ ጠይቀዋለች ማለት ነው። ነገር ግን አጅሬ ብሩክ ምንም አይነት መልስ አልመለሰላትም ማለት ነው። በዚህም እንግዲህ ያዘነችም ይመስላል። ሆኖም እንግዲህ በመጠየቋ በጣም ጥሩ ነው ብዬ አስባለሁ። የምትፈልገውን መልስ ታገኛለች። ከዛ በተጨማሪ ደግሞ እንግዲህ ማህሌት አሁን ላይ ወደዛ ቤት ከመጣች አይቀር እንግዲህ የእሱ ሚስት ሆና መቀጠል እንደምትፈልግም እንግዲህ ቅድስት ትረዳለች። ማለት ሲጀመርም የመጣችው ከዛ ቤት ገብታ አልወጣም እንግዲህ በሰው ቤት ግግም ማለት እንጂ ሲጀመርም ከመጀመሪያውኑ የመውጣት ሀሳብ የላትም። ብቻ እንዴ ልግባ ከዛ በኋላ በቃ እኔ እኖራለሁ ብላ ነው የምታስበው ማለት ነው። ይሁን እንጂ እንግዲህ ከገባችን በኋላ ቅድስት ጋር እየተፎካከሩ ነው ያሉት። ቅድስትም ጊዜው ግን ይገርማል አይደለ? ተገለባባጭ ሆነ እኮ ይሄው። አንቺም እዚህ ቤት ተመልሰሽ የምትመጪ አልመሰለኝም። እኔም አሁን የቤት ሰራተኛ አይደለሁም። እንደገና ደግሞ በቃ እዩ እስኪ እንዴት ነኝ አሁን እያለች እንግዲህ ስታበሽቃት ነበር። የቤት ሰራተኛ እንዳልሆነች ነግራታለች። በዚህም እንግዲህ ያው የተናደደች ይመስላል። እንግዲህ ማህሌት ለምድር የቤት ሰራተኛ ያልሆንሽው ደሞሽን ቀነሰብሽ ወይስ ምንድን ነው ስትላትም ነበረ። ቅድስት አይ እንደዛ ሳይሆን በቃ እስኪዩ አሁን አንቺ የት ነሽ እኔ የት ነኝ የሆነ በቃ የመበሻሸቅ ነገር እየተናገረች አልነበረ። ይሁን እንጂ እንግዲህ ማህሌትም ምሳሌን ለመቅረብ የተለያየ ነገር እያደረገች ነው ያለችው። ምሳሌዬ ለምንድን ነው የሆነ ቦታ ወጣ ብለን ሻይ ቡና ማንለው የሆነ ነገር እንግዛ እያለቻት ነው። ኬክ ምናምን እጋብዝሻለሁ ከዚህ በኋላ ደግሞ በእርግጠኝነት በቃ እናቴ ብለሽ ጥሪኝ፣ እወድሻለሁ፣ በቃ ምንም አላረግሽም፣ ከአንቺ ጋር ጥሩ ነገር ነው መሆን የምፈልገው፣ በቃ ሰላማዊ ነገር ነው መስራት የምፈልገው እያለቻትም ነበረ። እንግዲህ ምሳሌ ትቀርባታለች ወይስ ደግሞ ቅርባትም ለሚለው በጣም ከባድ ነው። እርግጥ ያው እናት እያለች ነው የምጠራት እንግዲህ ለምዶባት። ቅድስት ደግሞ ይሄ ነገር በጣም ድብር አርጓታል። ምክንያቱም በቃ እሱ ቅድስት ምንድነው መባል የምትፈልገው እኔን እናቴ በይኝ፣ እሷን እናቴ ማለት የለብሽም እያለች ነው እንግዲህ የምትመክራት። በዚህም ደግሞ ቅድስት ደግሞ እኔ የእውነቴ ነው ከምሬን በቃ ቅድስት ምን ልበልሽ እናቴ ብዬ ለመጥራት በጣም ተቸግሬያለሁ ትላታለች። እንግዲህ እውነቷን ነው ያስቸግራል አለ አይደለ? የሆነ አንድን ሰው በስሙ ስትጠሩት ቆይታችሁና ከዛ በተጨማሪ ደግሞ እናቴ ብላችሁ ለመጥራት በጣም ትንሽ ይከብዳል። ስለዚህ አሁን ምሳሌ የሆነባት ያለው ይሄ ነገር ነው። እና ቅድስትዬ አንቺ እኮ የለመድኩሽ በቅድስት ነው፣ እሷን ደግሞ እናቴ ብዬ ነው ትላታለች። እና ታዲያ እናትሽ እንድትሆን ትፈልጊያለሽ ወይስ ምንድን ነው ብላ ስጠይቃት እንግዲህ በቃ ብትሆን ደስ ይለኛል ግን ምንም ማድረግ አልችልም የሚል ምላሽ ነው እንግዲህ የሰጠቻት ምሳሌ። እንግዲህ ቅድስት ተቃጠልኩ እያለች ነው እንግዲህ በጣም ተቃጥያለሁ፣ እባክሽ እንደዚህ አይነት ነገር አታውሪ፣ ቅጥል ለና ያልኩት እያለቻት ነው እንግዲህ እንዳትቀጠል ምን እናድርጋት? ቅድስት ተቃጥላ ሞተች እኮ በዚች ማህሌት ምክንያት። እንዴ አሁን ቅድስት እኔ በቃ እዚህ በኋላ ብሩክ የኔ ነው እንጋባለን በቃ ፍቅሬን እንገልጽለታለሁ ይገልጽልኛል ብላ አስባ ሳታስበው ግን ማህሌት መጣችና በቃ እቅዷን እንዳለበት እንትን እናደርገችባት እና በጣም እንዴት መቃጠልማ ያንሳታል እንዴ መቃጠል ያሳታል በእውነቱ። እንግዲህ መድብልም ሀሳቧን አውቋል። ምናልባትም እኮ በእርግጠኝነት ዝና ነው ወደዚህ የላከሽ እንጂ ማንም ሊልክሽ አይገባም እና ምን ባያቸው ተብለሽ ነው የተላክሽው ይላታል ማለት ነው። እሷ ደግሞ አረ ማንም በቃ ማንም እንደዚህ አላከኝም ራሴ ነኝ የመጣሁት ነው ያለችው። እየውልሽ አንድ በጣም የምንስማማበት ምክንያት አለ። እሱም ደግሞ ልንስማማ የምንችለው አንቺ ከዚህ ቤት በቃ የሆነ በዝናና እንዲሁም በዛ በአሰሪው ላይ ወይም ደግሞ አብሮት ከሚሰራው ሰውዬ ጋር አብረሽ የምትመሰክሪ ከሆነ ለምስክርነት የምትቀርቢ ከሆነ ከዚህ ቤት ትኖሪያለሽ ይላታል ማለት ነው። እሷም እንግዲህ እሺ ነው ያላችሁ። የምንበለውን የምንጠጣውን ነገር እንግዲህ እየጠጣሽ እየበላሽ ትኖሪያለሽ። ከዛ ግን ምንም አይነት ፍንጭም ሆነ ምንም ነገር መስማት አልፈልግም። እንግዲህ ያው የሚበሉትን የሚጠጡትን እየበላች እየተከፋፈለች ምናምን አብራ ልትኖር ፈቃደኛ ሆናለች። ግን ደግሞ በዚህ ጉዳይ እንዴት ነው አጅሬት የእውነት አሁን ልታግዛቸው ነው እሺ ብላ የተቀመጠችው? እንደኔ አይመስለኝም በእርግጠኝነት እሺ ያለቻቸው እንደው አውጥተው እንዳይጥሉኝ በቃ የሆነ መሄጃ እስከምፈልግ ድረስ እሺ ብዬ ልቀመጥ ብላ ነው እንጂ የሚሆነው በእርግጠኝነት እነሱማ አትመሰክርም።
ምክንያቱም አሁን አንደኛ ዝና ከማህሌት ጋር ተመሳጥሮ ራሱ እንዳባረራት ያውቃል። እንዲሁም ደግሞ ይህ ሁሉ ያውቃሉ። መድበልም ያውቃል። እንግዲህ ያው ብሩክም እየተጠራጠረ ነው። እንግዲህ ማህሌትም ከብሩክ ጋር አብረን ካላደርን እያለ ስታስቸግረው ነበረ። እሱ ደግሞ በጣም ደንግጦ ነበር የተነሳው እንግዲህ ከእንቅልፉ። አንቺ ሴትዮ መኝታዬን ለቀኩልሽ አሁን ምን አድርጌ ነው ይላታል። ብቻ በቃ ናቀኛ ነው ያለችው። የሚገርም ነው እኮ የሚገርም ነው። ብቻ ግን እንደምንም ብላ ያው ውጭልኝ አላት። ሄደች ወደ መኝታዋ። ከዛ ግን ደንግጦ ስለነበረ ምናልባት እኮ እንዲች ልጅ ቤቴን ክፍት ደግሞ ታዘርፈኝ ይሆናል በማለት ቤቱን ፈለግ ፈተሽ ያደርገዋል ማለት ነው። ከዛ ከፈተሹም በኋላ እንግዲህ ምንድነው ያደረጉት? እንግዲህ በቃ ፈለገ ልጆችንም አየ። ብቻ የሆነ ነገር አድርገው እንደሆነ ወንድሜና ልጅን በማለት እየገባ ፈትሻቸው። በመጨረሻ እንግዲህ ወደ እሷ ክፍል ሲሄድ ደግሞ ምንድነው ያለችው? ለምን አብረን አናድርም? ይኸውልህ ማንም እኮ የለም ትለዋለች ማለት ነው። የሚገርም ነገር ማንም እኮ የለም። ስለዚህ ለምን በቃ አንተኛም? ኧረ ግን እዚህ ጋር በጣም ያሰቀኝ ነገር እሱ ደግሞ ምን አላት መሰላችሁ? እኔ በቃ እንደዚህ አይነት ወራዳ ሰው አይደለሁም። እኔ በሰውነቷ የምትገዛኝ ሴት አልፈልግም። እኔ ደግሞ በአንቺ ገላ ምንም ልሸነፍልሽ አልችልም ይላታል ማለት ነው። ከዛ እሷም እንግዲህ በጣም ትናደድና ማንም አይህም ነው ብላ ነበር ያሰበችው። ግን በቃ ጥሏት ሄደ አንቋሿት። ግን በመጨረሻ ላይ ደግሞ ምንድን ነው ያለችው? በቃ ሁላችንም አብረን ከዚህ ጋር መሆን እንችላለን። በቃ እንትን መመስከር አለብሽ ስትባል እሺ ነው ያለችው። እሺ ብላለች። ግን ደግሞ እሺ ያለችበት ምክንያት ምንድን ነው? በእርግጠኝነት እሺ አትልም። እሷ ለሆነ ነገር ፈልገው ካልሆነ በስተቀር እንጂ እሺ አትልም። እንግዲህ መርዞም ለኤፍራታ ደውሎ ያው ከአንድ ላይ መሆን ማውራት ስለፈለገ የት ነሽ ምናምን ብሏታል። እንግዲህ ነግረዋለች ቦታውን ማለት ነው። እንግዲህ ከነገራትም በኋላ በጣም ደስተኛ ነበረች። ደግሞ በሌሊት ነበር ደውሎ የቀሰቀሳት። ደግሞ በደረቅ ላይ ተደውሎ እንደዚህ ማስደንገጥ ምን የሚሉት ነው? ማንኛው ጀንጃይ ነህ እያለችውም ነበር። እንግዲህ እመጣለሁ በማለት ቤቱንም መጥቷል ማለት ነው። ከዛ ሉላና ዳጣ ደግሞ በጣም ደስ የሚል ጊዜ እያሳለፉ ነበረ። በቃ ሉላ ግን ፀጉርሽ እንዴት ነው የሚያምረው? እርግጠኛ ነሽ ግን ፀጉርሽ ነው ምናምን ዊግ አላረግሽም ይላታል። ከዛ እንግዲህ አዎን ትለዋለች ማለት ነው። በእርግጠኝነት ሙጌ ራሱ ይህን ፀጉርሽን አይቶ መሆን አለበት እንግዲህ የወደደሽ ይላታል ወይ ትላታለች ማለት ነው። ከዛ እሷ አይደለም ትላታለች። ከዛ እንግዲህ አይ እንደዛ አይደለም ምክንያቱም በቃ ዝም ብሎ ነው ትላታለች። ከዛ የፍቅራቸውን መድብል ሀሳብ ምናምን ሰጠቻት። ብቻ እንግዲህ ደስ የሚል ጊዜ እያሳለፉ ነበረ። እንግዲህ ቅድስትን በመጨረሻ አፋጠዋለች ብሩክን። ብሩክ ማንን ነው የምታገበው? ሚስት እንድትሆን የምትፈልገው ማንን ነው? ማህሌት በእርግጠኝነት ባሏ እንድትሆን የምትፈልግ እንጂ ከዚህ ቤት መውጣት አትፈልግም ትለዋለች ማለት ነው። እሱም እንግዲህ አይ እንደዛማ ሊሆን አይችልም በማለት ያው አንቺን ነው እሷን ነው ለማለት ተቸግሯል። እንግዲህ አሁን የመጨረሻው ምርጫ ለብሩክ ተትቷል። ብሩክ ማንን ሊመርጥ ይችላል? እንግዲህ የወደፊት ሚስቴ የወደፊት የልጅ እናት ብሎ የሚያስባት ማን ትመስላችኋለች? ቅድስት ወይስ ደግሞ ማህሌት?